ፕሬዝዳንቱ ከኢራን ሚሳኤል አመለጡ። በቅርቡ ኢትዮጵያን ጎብኝተው የተመለሱት የእስራኤል ፕሬዝዳንት ለጥቂት መትረፋቸው ተሰምቷል። ሐሰን ሼክ አጣብቂኝ ውስጥ ገቡ። ከባድ ጦርነት አንዣቧል። በአፈንጋጩ ክልልና በማዕከላዊ መንግስቱ መካከል የተነሳው ውዝግብ ተባብሷል። በትግራይ ሁለት ተቃራኒ ሰልፎች ተካሄዱ። ህወሓትን የሚደግፍና ህወሓትን የሚቃወም ሰልፍ ሲካሄድ፣ በአዲግራት ዩኒቨርሲቲ ደግሞ ድንገተኛ ረብሻ መቀስቀሱ ተሰምቷል። በመካከለኛው ምስራቅ እየተካሄደ የሚገኘው ጦርነት በየቀኑ በሚባል ደረጃ የኢራን መሪዎችንና ሳይንቲስቶችን ሰለባ እያደረገ ሲሆን፣ በእስራኤል በኩል ምንም አይነት መሪም ሆነ ሳይንቲስት መሞቱ አለመሰማቱ ግን ብዙዎችን ሲያነጋግር የነበረ ጉዳይ ነው። ታዲያ ጦርነቱ ከመጀመሩ ከቀናት በፊት ኢትዮጵያ መጥተው የነበሩት የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ከኢራን ሚሳኤል በታምር ማምለጣቸው እየተነገረ ይገኛል። ፕሬዝዳንቱ ምን ያክል መጠን ያለው ጉዳት አስተናገዱ የሚለውን የምንመለከት ይሆናል። በሌላ መረጃችን ደግሞ የጎረቤት ሀገር ፕሬዝዳንት ሐሰን ሼክ ከባድ አጣብቂኝ ውስጥ መግባታቸው ተሰምቷል። በአፈንጋጩ ክልልና በማዕከላዊ መንግስቱ መካከል የተነሳው ውዝግብ ደግሞ ዋነኛ መንስኤ ነው ተብሏል። የዚህንና በትግራይ ክልል ሁለት አይነት መልክ ያላቸው ሰልፎች በአንድ ቀን ውስጥ ስለመካሄዳቸው የተሰማውን አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከአንድ ወር በፊት አዲስ አበባ የነበሩት የእስራኤሉ ፕሬዝዳንት ሄርዞግ ከኢራን ሚሳኤል ለጥቂት ተርፈዋል። ፕሬዝዳንቱ ከድንገተኛ ሞት ለጥቂት የተረፉት ወደ ሚሳኤል መጠለያ ምሽግ ውስጥ በመግባት ነውም ተብሏል። ኢራን ሌሊቱን በሰሜናዊና ማዕከላዊ እስራኤል ታይቶ የማይታወቅ ሚሳኤልና ሂድሮ ማዕከል አዝንባለች። የሌሊቱ የኢራን ጥቃት ከባድ እንደነበረ የእስራኤል ሚዲያዎች በፊት ገጻቸው በመዘገብ ያረጋገጡ ሲሆን፣ የእስራኤል መከላከያ ሚኒስቴርም የእስራኤል የሚሳኤል መከላከያዎች እንዴት ይህን ጥቃት ማክሸፍ እንዳልቻሉ ጥያቄ ሆኖብናል ሲል የኢራን የሚሳኤል ማዕበል ከአቅሙ በላይ መሆኑን በይፋ አምኗል። እስራኤል ጦርነቱን ስትጀምር ዘመቻውን ኦፕሬሽን ራይዚንግ ላየን የሚል መጽሐፍ ቅዱሳዊ ስያሜ ነበር የሰጠችው። ነገር ግን ጦርነቱና ዘመቻው ከተጀመረ በኋላ ኢራን ባሳየችው ያልተጠበቀ ተጋድሎና ጽናት በዘመቻው ላይ የታየው ነገርና በዘመቻው ከተሰጠው ስያሜ ጋር ለየቅል እንዲሆን አድርጋው ታይቷል። በዛሬው ዕለት የእስራኤሉ ፕሬዝዳንት ኢሳቅ ሄርዞግ በሰሜን አቅጣጫ በምትገኘው ክሪያት ሽሞና ከተማ ላይ ጋዜጣዊ መግለጫ እየሰጡ ባሉበት የኢራን ሚሳኤል ድብደባ ተጀምሯል። ይህን ተከትሎ ፕሬዝዳንቱ በመጠለያ ዋሻ ውስጥ ገብተው ለመደበቅ እንደተገደዱ አልጀዚራ በፊት ገጹ ላይ ዘግቦታል። በዚህ ጥቃት ኢራን በዚህ ከተማ ላይ በፈጸመችው ጥቃት ፕሬዝዳንቱ ለጥቂት አምልጠው ወደ መጠለያ ምሽግ ውስጥ ቢገቡም በርካታ ሰዎች እንዲሁም ንጹሃን እንደቆሰሉ ግን የእስራኤል መገናኛ ብዙሃን መረጃዎች እያወጡ ይገኛሉ። በተጨማሪም ኢራን ወደ እስራኤል ያስወነጨፈችው ሚሳኤል በደቡባዊ የሀገሪቱ ክፍል በሃይፋ ክልል አንድ ህንፃን አውድሟል ተብሏል። ቀደም ሲል የሀገሪቱ መከላከያ ከኢራን አቅጣጫ ሚሳኤል መወንጨፉን በመግለጽ አስጠንቅቆ ነበር። አሜሪካና ኢራን ለድርድር እየተዘጋጁ ባለበት በአሁኑ ሰዓት እስራኤልና ኢራን አንዳቸው በሌላኛቸው ላይ የሚፈጽሙትን ጥቃት ቀጥለዋል። የኢራን እስላማዊ አብዮታዊ ዘብ በዛሬው ዕለት የፈጸማቸውን ጥቃቶች በተመለከተ በወጣው መግለጫ በተለያዩ የእስራኤል ክፍሎች ላይ የሚሳኤሎች ጥቃት መፈጸሙን አስታውቋል። በመግለጫው መሰረት ከፍተኛ የማውደም አቅም ያላቸውን የተለያዩ አይነት ሚሳኤሎችንና ድሮኖችን በመጠቀም በተፈጸሙ ጥቃቶች ኢላማ የተደረጉትን የእስራኤል ይዞታዎችን ዘርዝሯል። በዚህ መሰረት በሰሜንና ማዕከላዊ ቴልአቪቭ የሚገኙ ጥበቃ የሚደረግላቸው የደህንነት ተቋማት፣ ራማት ጋንና ኔጌቭ ውስጥ የሚገኝ የንግድና ወታደራዊ ድጋፍ ማዕከላት፣ ቤርሼባ ውስጥ የሚገኙ ወታደራዊ አቅርቦትና የአስተዳደር ዋነኛ ማዕከላት ይገኙባቸዋል ተብሏል። በቀጣይ መረጃ በሞቃዲሾና በደቡብ ምዕራብ ግዛት መካከል ሰሞኑን እየተባባሰ የመጣውን ፖለቲካዊ ውጥረት ተከትሎ የሶማሊያ የፌዴራል መንግስት ከግብጽ ያገኘውን የጦር መሳሪያ አልሸባብን ለመዋጋት ከመጠቀም ይልቅ ለአካባቢው ታጣቂዎች አስተላልፏል ሲሉ የደቡብ ምዕራብ ግዛት ፓርላማ አፈጉባኤ ከሰሱ። የደቡብ ምዕራብ ግዛት ፓርላማ አፈጉባኤ አሊ ሰይድ ፊቂ መጋቢት 12 ቀን 2018 ዓ.ም ባወጡት መግለጫ ግብጽ ለሀገራዊ ደህንነት በሚል የሰጠቻቸው የጦር መሳሪያዎች በቡርሃካባ ወረዳ ለሚንቀሳቀሱ ታጣቂ ቡድኖች እንዲደርሱ ተደርጓል ሲሉ ወንጅለዋል። እነዚህ መሳሪያዎች አልሸባብን ኢላማ ከማድረግ ይልቅ አሁን በእኛ አስተዳደር ላይ ጥቅም ላይ እየዋሉ ነው ያሉት አፈጉባኤው ሀገርን ለመከላከል የታሰቡ መሳሪያዎች በዚህ መንገድ ጥቅም ላይ ሲውሉ ውጥረትን ያባብሳሉ፣ ክፍፍልን ያሰፋሉ፣ እንዲሁም የንጹሃንን ሕይወት ለአደጋ ይጥላሉ ሲሉ አክለዋል። ዶክተር ፊቂ መሳሪያዎቹ በበረራ እየተጓዙ በደቡብ ምዕራብ ግዛት ባለስልጣናት ላይ ለሚደረጉ ዘመቻዎች እየዋሉ መሆኑን የሚጠቁሙ በጣም አሳሳቢ ሪፖርቶች እንደደረሷቸው ገልጸው ሁኔታው አስጨናቂ ነው ሲሉ ገልጸውታል። ይህ ክስ የቀረበው በሶማሊያ ፌዴራል መንግስትና በደቡብ ምዕራብ ግዛት መካከል በክልላዊ ምርጫና አነጋጋሪ በሆነ የህገ መንግስት ማሻሻያዎች ዙሪያ በፈጠረው አለመግባባት ልዩነቶች እየሰፋ በመጣበት ወቅት ነው።
የደቡብ ምዕራብ ግዛት ፕሬዝዳንት አብዲአዚዝ ሐሰን መሐመድ ቀደም ብለው ተመሳሳይ ስጋት እንዳለው ገልጸው የነበረ ሲሆን የተመድ የጦር መሳሪያ ማዕቀብ መነሳቱን ተከትሎ የተገኙ አዳዲስ መሳሪያዎችን የፌዴራል ባለስልጣናት በእሳቸው አስተዳደር ላይ እየሰበቁ ነው ሲሉ ከሰዋል። የደቡብ ምዕራብ ግዛት የሀገር ውስጥ ደህንነት ሚኒስቴር በበኩሉ ባወጣው መግለጫ መነሻቸውን ከግብጽ ያደረጉ መሳሪያዎች ጽንፈኛ አስተሳሰብ ካላቸው ታጣቂዎች ጋር ግንኙነት ላላቸው ቡድኖች መተላለፋቸው ለሀገራዊ ደህንነት ከፍተኛ ስጋት ነው ብሏል። ሚኒስትሩ አክሎም ድርጊቱ የኢትዮጵያ ጦር ሰራዊት የሚገኝባቸውን አካባቢዎች ጨምሮ በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ አውሶም ስር ያሉ ኃይሎችን ኢላማ ሊያደርግ ይችላል ሲል ስጋቱን ገልጿል። የሶማሊያ ፌዴራል መንግስት ለቀረበበት ክስ እስካሁን በይፋ የሰጠው ምላሽ የለም። ግብጽ ከቅርብ ጊዜያት ወዲህ ለሶማሊያ የጦር መሳሪያ በማቅረብና ለአዲሱ የአፍሪካ ህብረት ተልዕኮ አውሶም ወታደራዊ አስተዋጽኦ በማድረግ ከሶማሊያ ጋር ያላትን ወታደራዊ ትብብር አጠናክራለች። ኢትዮጵያ ቀደም ብሎ አዲሱ የሰላም አስከባሪ ተልዕኮ ከመሰማራቱ በፊት የአፍሪካ ህብረትና የተባበሩት መንግስታት ድርጅት ከሚመለከታቸው አካላት ሁሉን አቀፍ ምክክር እንዲያደርጉ ስትወተውት ቆይታለች። ሶማሊያ መጀመሪያ ላይ ብትቃወመውም የመከላከያ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባለፈው ዓመት የካቲት ወር በሞቃዲሾ ካደረጉት ጉብኝት በኋላ የኢትዮጵያ መከላከያ ሰራዊት በአዲሱ የህብረቱ ተልዕኮ አውሶም ስር እንዲሳተፍ ከስምምነት ላይ ተደርሷል። በአዲሱ የአፍሪካ ህብረት ማዕቀፍ መሰረት የአፍሪካ ህብረት ተልዕኮ ወታደራዊ ፖሊስና ሲቪል ክፍሎች ያካተቱ 11900 አባላትን ያሰማራል። በዚህም ኡጋንዳ 4500፣ ኢትዮጵያ 2500፣ ጅቡቲ 1520፣ ኬንያ 1410 እና ግብጽ 1091 ወታደሮችን ያዋጣሉ። በተጨማሪም የናይጄሪያ፣ የሴራሊዮንና የግብጽ የፖሊስ ክፍሎች በቅድመ ተከተል በሞቃዲሾ፣ ጆሃርና ባይዶዋ ይሰማራሉ ተብሎ ይጠበቃል። በቀጣይ መረጃ በትግራይ ሁለት ተቃራኒ ሰልፎች ሲካሄዱ ውለዋል። ህወሓት ራሱ የጠራው ሰልፍ ተገልብጦ በራሱ ላይ ተቃውሞ ሲያስተጋባበት ታይቷል። በመቀለና አክሱም ከተሞች ህወሓትን የሚደግፉ ህወሓትን የሚቃወሙ ሰልፎች ቢጠሩም በአክሱም የተካሄደው ሰልፍ አቅጣጫውን በመቀየር ድጋፉን ወደ ተቃውሞ ለውጦ ታይቷል። ክስተቱ ህወሓት ያልጠበቀውና አስደንጋጭ ነበር ተብሏል። በአዲግራት ዩኒቨርሲቲ ደግሞ ድንገተኛ ረብሻ መቀስቀሱ ተሰምቷል። በትግራይ ክልል በጀት ይለቀቅ፣ ደሞዝ ይከፈለን በሚል ሰላማዊ ሰልፍ ተካሂዷል። ከፌዴራሉ መንግስት በጀት መቋረጡ ምክንያት በመላው ትግራይ በመምህራንና በተማሪዎች የተመራ ሰላማዊ ሰልፍ በዛሬው ዕለት ተካሄደ። ለወራት ደሞዝ እንዳልተከፈላቸውና መማር ማስተማር ሊያቆሙ መሆኑን የገለጹ መምህራን ዛሬ ባካሄዱት ሰላማዊ ሰልፍ የፌዴራል መንግስት በአስቸኳይ የፌዴራል በጀት እንዲለቅላቸው ጠይቀዋል። በተመሳሳይ ተማሪዎችም ጭምር የተገኙበት ሰልፍ የመማር ማስተማሩ ሂደት ስለተስተጓጎለ መንግስት አስቸኳይ ምላሽ እንዲሰጣቸው ጠይቀዋል። ሰልፉ በሁሉም የትግራይ አካባቢዎች የተካሄደ መሆኑን አዲስ ማለዳ ከክልሉ ጊዜያዊ አስተዳደር ያረጋገጠ ሲሆን ዓላማው ከፌዴራል የሚለቀቀው በጀት በመቋረጡ ምክንያት የትምህርት ስርዓቱ አደጋ ላይ በመውደቁ መሆኑን ያገኘው መረጃ ያመለክታል። ሰልፉ ቀደም ብሎ የተያዘ ቢሆንም በጀት ይለቀቅ ይሆናል በሚል ተስፋ ተደርጎ የነበረ ሲሆን አሁን ላይ ይህ ባለመሆኑ ሰላማዊ ሰልፍ ለማካሄድ ተገደናል ብለዋል። በሰልፎቹ እንደተሳተፉ የገለጹና መኖሪያቸው በመቀለና ዲግራት የሆኑ መምህራን ለሰላማዊ ሰልፍ አደባባይ የወጡበት ምክንያት መኖር ስላልቻልን ሰላማዊ ሰልፍ ወጣን፣ መስራት አለብን፣ ለዛ ደግሞ መብላት አለብን በሚል እንደሆነ ገልጸዋል። መምህራኑ በተማሪዎች ወደፊት ዕጣ ፈንታ ላይ እንዲሁም በሀገር ተረካቢ ትውልድ ላይ ጉዳት የሚያስከትሉ ውሳኔዎች መወሰን ከባድ መዘዝ የሚያስከትልና እየራበው በሚያስተምራቸው መምህራን ተምረው ምን አይነት ተማሪ ይሆናሉ የሚለው ሌላው ጥያቄ ነው ብለዋል። ተማሪዎቹ ይዟቸው ከወጡ መፈክሮች መካከል ትምህርት የወደፊት ዕጣ ፈንታችን ነው የሚሉና አሁን ያሉበት እድሜ የትምህርት መሆኑን በመግለጽ የመማር መብታቸው እንዲከበር ጠይቀዋል። ይህ በእንዲህ እንዳለ ህወሓት ራሱ የጠራው ሰልፍ ወደ ተቃውሞ የተለወጠ ሲሆን ከበድ ያለ ቁጣንም እንደቀሰቀሰበት ታይቷል። ህወሓት የራሱን ችግር በፌዴራል መንግስት ላይ ለማላከክ በመላው ትግራይ የትምህርት ማህበረሰቡ በግዳጅ ሰልፍ እንዲወጣ እያደረገ ይገኛል የሚሉት የአክሱም ከተማ ነዋሪ የሆኑ የመረጃ ምንጮች አክሱም ከተማ መምህርና ተማሪዎች አሰልፎ ያካሄደው ሰልፍ ባልጠበቀው መንገድ ሄዶ በራሱ ላይ የሙስሊም ማህበረሰቡን ቁጣ የተንጸባረቀበት ሆኖ ተጠናቋል ሲሉ አክለዋል። የሙስሊሙ ማህበረሰብ በሰልፉ መሃል በድንገት ፍትህ ለአክሱም ሙስሊም ሴት ተማሪዎች የሚል መፈክር ማሰማት መጀመሩን የጠቀሱት ምንጮች ህዝቡ እስካሁን ድረስ መፍትሄ ሳይሰጠው ታፍኖ የነበረው ሴት ተማሪዎች በከተማዋ ሃይማኖታዊ ክብራቸው ጠብቀው ሂጃብ አድርገው እንዳይማሩ በቡድኑ የመከልከላቸው ጉዳይ ለመቃወም አጋጣሚውን ተጠቅሞበታል ያሉ ሲሆን አጋጣሚው የከተማዋን ባለስልጣናት ማስደንገጡንና ሰልፉንም በፍጥነት እንዲበተን ማድረጋቸው አክለዋል። በሌላ በኩል ደግሞ በአዲግራት ዩኒቨርሲቲ በተማሪዎች መካከል ረብሻ መቀስቀሱም ተሰምቷል። ዛሬ ከቀኑ 6 ሰዓት አካባቢ በድንገት ረብሻ እንደተቀሰቀሰ የገለጹት ምንጮች የተቋሙ ጥበቃ ሰራተኞች በረብሻ መካከል በመግባት ለማረጋጋት ጥረት ሲያደርጉ መታየታቸውና ነገር ግን ከአቅማቸው በላይ ሆኖ ማየታቸውን እየጠቀሱ ሲሆን የረብሻው መንስኤ ግን በትክክል ምን እንደሆነ ለማወቅ መቸገራቸውን አክለው ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገር
ሀገራዊና ቀጠና ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን ቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።